الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته إن شاء الله እንግዲህ የምናነሳው ርዕስ ምናልባት የሰው ልጅ ሁሉ በተለይ ደግሞ ሙስሊሙ ረጅሙን ጊዜ ወስዶ ሊጠይቀውም መልስም ሊያገኝለት የሚገባ በህይወታችን ጊዜ ሰተናቸው ከምናደርጋቸው ነገሮች ሁሉ በላይ ጊዜ ልንሰጠው ይገባ የነበረ ርዕስ ነው። ይሄንንም እንደ ጥያቄ ብንጀምረው ሰው በዚህ ምድር ላይ ሌሎች ነገሮችን ሳይሰራ በመጀመሪያ ሊጠይቀውና መልስ ሊያገኝለት ይገባ የነበረ ነገር ምንድነው ብለን ብንል ምን እንላለን? አሁን ካሳለፍነው ህይወት እስከ ዛሬም ድረስ ይጠቅማል ብለን ያነበብነው የተጠያየቅነው ከዛም አልፎ ለህይወታችን ይጠቅማል ብለን የሰራናቸው ነገሮች አሉ። ከዚህ ሁሉ ቆይታ በኋላ ሰው ግን መጀመሪያ ምንድን ነበር መጠየቅ ያለበት? ለምን ጉዳይ ነበር መልስ ማግኘት ያለበት? ከዚህ ብንጀምር ምን ነበር ትላላችሁ? ሰው መጀመሪያ መጠየቅ የነበረበት ጥያቄ ወይም ረጅሙን ጊዜ በህይወታችን ሊወስድ ይገባ የነበረው ጉዳይ ምንድን ነው? ለምንድን ነው የተፈጠርኩት ስል ቀጥሎ ወዴት ይወስደኛል? ይሄ መልስ ሊሰጠኝ የሚችለው ምንድን ነው? ሰው እዚህ ምድር ላይ ለምደነው ያለፍነው በተለይ ደግሞ በዚህ ዘመን መሰረታዊ የሆኑ ጥያቄዎች የተዘነጉበት የተተዉበት ስለሆነ እንጂ አስጨናቂው ጥያቄ የሆነው ምንድን ነው? ይሄ ዓለም ሰው ምንድን ነው? ፍጥረታት ምንድን ናቸው? ለዚህ መልስ ሊሰጠኝ የሚችል ነገር ምንድን ነው? እዚህ ምድር ላይ መስራት ያለብኝ ነገር ምንድን ነው? እኔ ማን ነኝ? ለእነዚህ ሁሉ ጥያቄ ሊመልስ የሚችለው ደግሞ ከሰማይ የመጣ መልእክት አለ የሚባለው እውነት መልእክት ነው ወይ? ይሄ የመጀመሪያ የሰው ልጅ ጥያቄ መሆን ነበረበት። ይህን ጥያቄ ሊመልስ የሚችለው የፈጠረን አላህ ብቻ ነው። ከሱ ጀምሮ ፈጣሪ አለ ወይ? መጽሐፍት ወርደዋል የሚባሉት ከሰማይ በእርግጥም ከፈጣሪ የወረዱ ናቸው ወይ? ከፈጣሪ መውረዳቸውን በምንድን ነው የምናረጋግጠው? እውነት ወርደው ከሆነ ደግሞ ምንድን ነው የሚያስተላልፉት መልእክት? ይህን ጥያቄ ሳንመልስ ህይወት መጀመር ራሱ ሌላ ጥያቄ ይፈጥራል። ምን ብለን ነው የምንኖረው? የመጀመሪያው ጥያቄ የሰው ልጅ ብልህ ከሆነ ህሊናው የሚሰራ ከሆነ ሊጠይቅ የሚችለው ጥያቄ ከሰማይ የወረደ ከኔ ከፈጣሪ የተላከ መልእክት አለ የሚባለው እውነት ነው ወይ? ካለ የትኛው ነው? እንዴት ነው ማውቀው ነው? ስለዚህ የመጀመሪያ ጥያቄ የሚሆነው በዚች ምድር ላይ ከሰማይ የመጡ ናቸው የሚባሉ መጽሐፍት አሉ። ስለዚህ ሳንለይ ሙስሊም ስለሆንን ቁርአን፣ ክርስቲያን ስለሆንን ባይብል ሳንል፣ ምክንያቱም እኛ ስንመጣ ነው እንጂ ያሉን እኛ ፕሩፍ አድርገነው አይደለም ያዝ። ስለዚህ ክርስቲያንም ሙስሊምም የመጀመሪያ ጥያቄው የትኛው መጽሐፍ ነው በትክክል ከሰማይ ይወረድ? ከሰማይ መውረዱ ምን ማረጋገጫ አለው? ይሄንን ይዘን ስንመጣ ለራሳችን ታማኝ ሆነን እምነቴ ስለሆነ ሳላደላ ወይም ደግሞ የሌላ እምነት መጽሐፍ ስለሆነ እሱንም ደግሞ በተሳሳተ ስሜትና ግንዛቤ ሳልዳኘው ንጹህ ሆኜ ልመረምረው ይገባል። ይህ ሰማያዊ ናቸው የሚባሉት መጽሐፎች እውነት ከሰማይ የመጡ ናቸው ወይ? ወደ ቁርአን ስንመጣ ቁርአን ከሰማይ የመጣ ከአላህ ከፈጣሪያችን የወረደ መልእክት ነው ወይ? መልእክት ለመሆኑ የማያደላድል ወይም ደግሞ የማወላዳ የሆነ ምላሽ እርግጠኛ እንደሆን የሚያደርገኝ ምላሽ
ከራሱ አገኛለሁ። ይሄ ጉዳይ መልስ ካገኘ የህይወታችን ትልቁን ነገር መልሰናል ማለት ነው። ቁርአንም የሚፈልገው ይሄን ጥያቄ እንድንጠይቅ፣ ጥያቄውን ካነሳን በኋላ መልስ ለማግኘት ደግሞ እንድንተጋ፣ በመጨረሻም መልስ አግኝተን ራሳችን ምስክርነት እንድንሰጥ ነው። ቁርአን ጋር ብቻ የተያዘ አይደለም። ሰማያዊ መልእክቶችን ሁሉ በሚመለከት አቋም ልንይዝና እኛው ራሳችን ተጉዘን ያረጋገጥነው ነገር እንዲኖር ይፈልጋል። ለዚህም ነው አርካነል ኢማን ላይ አንደኛው ኢማን ምንድን ነው? ወኩቱቢሂ ነው አይደል? ከሰማይ መጽሐፍት መምጣቱን ማመን ይጠበቅብኛል። ይሄን መጽሐፍ ካላወቅኩት እንዴት ነው ማመን የምችለው? ይሄ ጉዳይ በምን ልክ ነው የሄድንበት? አንደኛው ጥያቄ ሰማያዊ መልእክቶች እውነት ከአላህ መምጣታቸውን ማረጋገጥ ይቻላል ወይ? ራሳቸው ይመሰክራሉ ወይ? ሁለተኛው ጥያቄ ከነዚህ ሰማያዊ ነኝ ከሚሉት መጽሐፎች ውስጥ የኛ አቋም ከያዝን እኛ እንደ ሙስሊምነታችን ቁርአን ከሰማይ የመጣ መልእክት ነው፣ ነቢያቶች ሁሉ ይዘውት የመጡት መልእክት ከአላህ ስብሐነሁ ወተዓላ የመጣ መልእክት ነው፣ ንጹህ የሆነ ለራህመት የመጣ ብርሃን የሆነ ነው የሁሉም። ከዛ በኋላ ባለው ሂደት የሰው ልጅ ከአረዳድ ጀምሮ እስከ ቃላት ድረስ የመበረዝ ሂደቶች የሄደበት እና ሰማያዊ መልእክቶች የተበላሹበት ሁኔታ፣ እነዚህንም ለማስተካከል ሙሀይሚን የሆነ ቁርአን እነሱን ከላይ ሆኖ የሚዳኝ፣ ስህተታቸውን የሚያርም፣ ትክክለኛነት ነገር ሲኖራቸው የሚያጸድቅ ፈራጅ የሆነ ከላይ ሆኖ ሌሎችን ሰማያዊ መልእክቶች ሁሉ የሚያርቅና የሚያርም ቁርአን ወርደዋል። ይሄ ሙስሊሞች እምነት ነው። ይሄ እምነት ግን አላህ ስብሐነሁ ወተዓላ እኛው ተጉዘነው አይተነው አረጋግጠነው ምስክርነታችን እንድንሰጥበትና የኢማናችን ክፍል እንዲሆን የሚፈልገው ነው። አንዳንድ ህጎች ሌሎች ሰው ስለገባቸው ተረድቼ መኖር እችላለሁ፣ ነግረውኝ መኖር እችላለሁ። ውዱእ ሲደረግ ይሄ ያበላሻል፣ ይሄ ያበላሽም፣ ሰላት ይሄ ያበላሻል፣ ይሄ ያበላሽም ከዑለሞች ሰምቼ ልተገብር እችላለሁ። ኢማን ግን የኔ የራሴ የግል ጉዞዬ ነው። እያንዳንዱ ሰው እንዲጓዝ የሚጠበቅበት ጉዞ ነው። ይሄ ከቁርአን ጋር የተያያዙ ጥያቄዎች በእኛው እምነት ልንጓዝበት የሚገባ እኛው እምነቱ ላይ ልንደርስበት ግድ የሚለን ነገር ነው። አልኢማን ቢልኩቱብ ቁርአንም የአላህ ቃል ነው ብለን እርግጠኞች ሆነን መመስከር የሚያስችለንን ጉዞ መጓዝ ይጠይቃል። ስለዚህ አንድ በጋራ የምንጓዘው ነገር ምንድን ነው? ከዚህ ፕሮግራም ስንወጣ ወይም ደግሞ ሙሉ ፕሮግራሞችን ተከታትለን ስንጨርስ እውነትም ቁርአን የአላህ ቃል ነው የሚል የራሴ ከውስጥ የሚመነጭ እምነትና ቃል ምስክርነትና ስሜት ላይ መድረስ። ሰዎች ከደረሱ በኋላ ቢነግሩን ስንሰማው ደስ ይላል። ትልቁ ነገር ግን ይህን ምስክርነት ለመስጠት ያስቻላቸውን ጉዞ አብረናቸው ተጉዘን እኛ እንድንመሰክር የሚያደርስ ነገር ሲያደርጉ ነው ትልቁ ነገር። ቁርአንም ይህንን ነው የሚያደርገው። ስለዚህ ቁርአን የአላህ ቃል ነው ብለን እርግጠኛ ለመሆን ማንም ሰው ሳያብራራ ራሱ ሊነግረን ይገባል። አንድ ወንድም ስለ ቁርአን ዩኒቨርሲቲ ተማሪ እያለን ነው ቁርአንን በፍጹም የአላህ ቃል አይደለም ብዬ ልካደው ብዬ ሞክር አቅቶኝ ነው ያመንኩት ይለን ነበር። በቃ እስቲ እንደው የአላህ አይደለም ልበል ብዬ ብታገለው ራሱ አሸንፎኝ ነው ያመንኩት። ይሄ የምን ሂደት ነው? የፕሮሰስ ጉዳይ ነው። እስከዚህ ድረስ በፍጹም የአላህ ቃል እንጂ ሌላ ሊሆን አይችልም የሚል ምስክርነት መስጠት የምንችልበት ደረጃ ከደረስን አንድ ትልቅ ነገር በህይወታችን አሳክተናል።
ሁለተኛው ጉዞአችን የሚሆነው ኦኬ ቁርአን የአላህ ቃል ነው፣ ተስማማን። ገና አልሄድንበትም፣ ሄደን ስንስማማ ማለት ነው። ቀጥሎ የሚነሳው ጥያቄ ኦኬ ቁርአን የአላህ ቃል ከሆነ እሺ ምንድን ነው እሱ? ቁርአን ምንድን ነው? ይሄ በደንብ መረዳት ይፈልጋል። ቁርአን ምን እንደሆነ ካላወቅ ነው እሱ ራሱ ምንድን ነኝ ነው የሚለው። ራሱን ሲገልጽ እንዴት ነው የገለጸው? ይሄ በደንብ መብራራት ይፈልጋል ማለት ነው። ይሄ የቁርአን ስሞችን ባህሪያቶቹን በቁርአን የተገለጹትን ስናጠና የምናገኘው መልስ ነው። ሶስተኛው ነገር የሚሆነው ቁርአን የአላህ ቃል ነው። ቁርአን ማለት ደግሞ ይሄ ነው። ቁርአንን እንዴት አድርጌ ብገናኘው ነው ምረዳው? ይሄም ሰው ሊያብራራልኝ አይገባም። ራሱ ቁርአን ሊነግረኝ ነው የሚገባው። እንዴት ልወቀው? ቁርአንን እንዴት ነው እወቁኝ የሚለው? እንዲህ ነኝ ብሎ ከገለጸው ነገር ጋር ለመገናኘት እኔ እንዴት ነው ከሱ ጋር መቅረብ ያለብኝ? እኔ ብቀርበው ይገልጥልኛል እችላለሁ? ወይንስ ከኔ ሊል የሚፈልገው ሌላ ኳሊቲ አለ? ለምሳሌ ዓሊም መሆን አለብኝ ቁርአን ጋር ልገናኝ? ወይም ደግሞ ምሁር መሆን አለብኝ? ወይ በጣም ስማርት መሆን አለብኝ? ወይንስ ሰው በመሆኔ ብቻ ያናግረኛል? ሲያናግረኝ ደግሞ ምኑን ብከተል ነው ከዚህ ብርሃን ጋር መገናኘው? አራተኛው ነጥብ ቁርአን የአላህ ቃል መሆኑን አምኜ ምን እንደሆነ አውቄው እንዴት እንደምገናኝ ደግሞ በነገረኝ መልኩ ከተጓዝኩኝ በእኔ በዙሪያዬ በቤተሰቤ በሀገርና በዓለም ላይ ምንድን ነው የሚፈጥረው? ቁርአን ፕሮዳክቱ ምንድን ነው? ፍሩቱ ምንድን ነው? ቁርአን የአላህ ቃል መሆኑን ለመረዳት ምንነቱን ለመረዳት እንዴት ተጉዤ ከዚህ ብርሃን ጋር እንደምገናኝ ለማወቅ እንዲሁም በዚች ምድር ላይ ዓላማውን እንዲሳካ ለማድረግ እንዳንችል እንቅፋት የሚሆንብን ነገርስ ምንድን ነው? አምስተኛው ነጥብ ከቁርአን ጋር ለመገናኘት እንዳንችል እንቅፋት የሚሆነው ነገር ምንድን ነው? ከኛ በፊት የነበሩ ህዝቦች ከዚህ ብርሃን ጋር ተገናኝተው ሊዘልቁ ያልቻሉበት ምክንያት ምንድን ነው? እኛ ከዚህ እንቅፋት እንዴት ነው ልንድን የምንችለው? አጠቃላይ ፕሮግራማችን እነዚህ 5 ርዕሶችን አላህ በፈቀደልን ጊዜ ሂደት እያንዳንዱን ርዕስ እያየን ለመጓዝ እንሞክራለን። እንደ ቅደም ተከተሉ ቁርአን ምንድን ነው? እውነት የአላህ ቃል ነው? ከሰማይ ነው የመጣው? የሚለውን መልስ ማግኘት ነበር። ነገር ግን ሁለተኛው ርዕስ ቀድመን እንየውና ያንንም ሀሳብ ስለሚይዝ ጊዜ ካገኘ እንመለሳለን። ምክንያቱም አልሐምዱሊላህ ሁሉም ሰው ቁርአን የአላህ ቃል መሆኑን በስከዛሬ ቆይታው አምኖ እርግጠኛ ሆኖ የሚጓዝ ሰው ነው። ያም ቢሆን ስላመንን ተብሎ አይተውም። ያ አዩሀ ለዚነ አመኑ አሚኑ ይላል። እናንተ ያመናችሁ ሰዎች ሆይ እምነቱን ያለማቋረጥ ደጋግማችሁ አድሱት። ቁርአን የአላህ ቃል ነው ብለን እናምናለን። ግን የአላህ ቃል መሆኑን የማመን ኃይሉ በየጊዜው እንዲጨምር ስራ መስራት ይፈልጋል። ስላመንን ተብሎ አይተውም። ይሄ እምነት በደንብ ሻይን እንዲያደርግ በደንብ ውጤት እንዲያመጣ መስረጽና ጉልበት ማግኘት አለበት። ያ ደግሞ ሁልጊዜ የበለጠ እንዲታደስ በማድረግ ሂደት ውስጥ ነው። ስለዚህ በዋናነት ብናነሳው ሁለቱንም በአንድ ጊዜ ማሳካት የምንችለው ምንድን ነው ቁርአን የሚለውን ነገር ማየት ነው እና ቁርአን ራሱን እንዴት ገለጸ? የቁርአንን አያዎች እየተከታተልን ይሄንኑ ሀሳብ የሚያነሱትን አብረን ለማየት እንሞክራለን። ቁርአን ከተገለጸበት ነጥብ አንዱ ሚዛን ነው። አላሁ አለዚ አንዘለ ልኪታበ ቢልሐቅ ወልሚዛን። ቁርአን ሐቅ ነው፣
ሚዛን ሰው እዚህ ምድር ላይ ብዙ ውይይት ከሚያደርግባቸው እርስ በርስም ሊስማማበት ካልቻለው ካልተስማማበት ደግሞ ህይወቱን ከሚያምሰው ነገር አንዱ ሚዛን ነው። አንድ ነገር ትክክል ነው አይደለም፣ ጥሩ ነው አይደለም፣ ይሄ ነው መሆን ያለበት ወይንስ ይሄ ነው መሆን ያለበት ብሎ ትክክለኛ ነገር፣ ሚዛን ያለው ነገር፣ ፍትሃዊ የሆነን ነገር ለመወሰን አለመቻል። ቁርአን ራሱን የሚገልጽባቸው ነገሮች በሙሉ የሰው ልጅ ፈጽሞ ማይችላቸው ነገሮች ናቸው። ቁርአን ከሌለ በሰው ልጅ ህይወት ውስጥ ሚዛን የለም። የግል ህይወቱ ከቤተሰብ ህይወቱ፣ የዱንያ ህይወቱ ከአኺራ ህይወቱ፣ በእያንዳንዱ ንግግርና ተግባሩ ሚዛን ይስታል። ይሄ ጉዳይ የፈለገ ብንማር፣ የፈለገ ትሬኒንግ ብንወስድ፣ የፈለገውን መጽሐፍ ብናነብ ሚዛን በዚህ ዓለም ላይ ማኖር አይቻልም። ከዚህ ወህይ ጋር ከዚህ ቁርአን ጋር ተገናኝቶ ብቻ ነው ሰው ሚዛን መስራት ይችላል። ይሄ ሚዛን ከሌለ የሰው ልጅ ህይወት የተተራመሰ፣ ፍትሃዊነት የጎደለው፣ የራሱም ህይወት የዋዠቀ ነው የሚሆነው። እዚህ አላሁ አለዚ አንዘለ አልኪታበ ቢልሐቅ ወልሚዛን፣ ቁርአንን የሚከተል ሰው ሚዛኑ ሊዛባ አይገባውም። በቁርአን የተጠመቀና የተሰራ ሰው ሚዛንን የመጠበቅ በጣም ከባድ የሆነው የዚህ ዓለምን ችግር መፍትሄ ያገኝለታል። ሰው ሁሌም የሚዛን ችግር አለበት። በህይወቱ ላይ በአንድ ጉዳይ ላይ በጣም ሰክሰስፉል የሚያደርገውን መስመር ሲይዝ፣ ሌላ ህይወቱ ላይ ደግሞ ቀውስ ይፈጥራል። እንኳን አይደለም ሙሉ ህይወቱ፣ አንድ ቀን እንኳን ሚዛን ጠብቆ መኖር አይችልም። ሁሌም ሚዛን ያዛባል። በሁሉም የህይወት ዘርፍ ውስጥ ይሄ ሚዛን ያስፈልጋል እና ቁርአን እኔ ነኝ ይሄ ሚዛኑ ይላል። አለዛ የሰው ልጅ ህይወት ባላንሱን የሳተ ህይወት ይሆናል። ዓለማችን እንደምታዩት በሁለት ሚዛን የምትመዝን፣ የሰው ልጅ የውስጣዊ ደስታና ሰላም ህይወቱ ጭራሽ ተቃውሶ በውጪ ዲኮሬሽን ይሄንን ጉድለቷን ልትሸፍን የምትሞክር ዓለም ሆናለች። መንፈሱ ጋር እንሄዳለን ሲሉ ደግሞ ስጋውንና ዓለሙን እያበላሹ ሚዛን ይስታሉ። በዚህ ሁሉ ውስጥ እንግዲህ ይሄ ሚዛን ቁርአን ጋር ከመገናኘት የሚመጣ ነው። አላሁ አለዚ አንዘለ አልኪታበ ቢልሐቅ ወልሚዛን፣ ይሄ ትልቁ የዓለማችን ፍትህ ነው ማለት ነው። መልእክተኞችም የተላኩት ወህይም የወረደው ሊየቁመ ናሱ ቢልቅስጥ፣ የሰው ልጅ ሁሉ በፍትህና በትክክለኛ ሚዛኑን በጠበቀ ህይወት ውስጥ እንዲኖር ማድረግ። የሰው ልጅ ሁሉ ሙስሊሞችን አይደለም። መልእክተኞች የወረዱት በዚች ምድር ላይ የሰው ልጅ የሚያሳልፈው ህይወት በፍትህ፣ በስርዓት፣ በሚዛን እንዲኖር ለማድረግ ነው። ስለዚህ ከወህዩ ጋር ግንኙነቱ በመቋረጡ ጭራሽ እንደው የፍትህ ነጠብጣብ እንኳን ለማግኘት በሚያስቸግር ሁኔታ ውስጥ ገባን ማለት ነው። በየትኛውም ጉዳይ ብንሄድ ፍትህ አናገኝ። ሌላ ሩቅ ሄደን አይደለም፣ እኛ ራሳችን ለሌላው ፍትህ መስጠት አንችልም። የሆነ ቦታ ይሸረፋል። ውሳኔያችን ፍትህ ይጎለዋል፣ ድምዳሜያችን ፍትህ ይጎለዋል፣ ወቀሳችን ፍትህ ይጎለዋል፣ ሙገሳችን ፍትህ ይጎለዋል፣ ሁሉ ነገራችን ፍትህ ይጎለዋል። ስለዚህ ቁርአን እኔ ሰርቻችሁ ምን ትሆናላችሁ ነው የሚለው? ፍትህን የምታቆሙ ቅስጥ፣
ትክክለኛ ፍርድና ዳኝነት የምትሰጡ ሚዛናችሁን የጠበቃችሁ ሰው አደርጋለሁ። የመጣሁት ለዚህ ነው፣ እኔ ሚዛን ነኝ ይላል። ሚዛኑም እሱ ስለሆነ ዓለም በሌላ ከተመዘነ ይጠፋል። ዓለምን ደግሞ በቁርአን ለመመዘን ምን ይፈልጋል? ሲብገተላህ ወመን አሕሰኑ ሚነላሂ ሲብጋ። በሱ ካልተጠመቅን በስተቀር መረጃ በመውሰድ ሚዛንም ፍትህም ማምጣት አይቻልም። ሲብገተላህ ወመን አሕሰኑ ሚነላሂ ሲብጋ መጠመቅ ይፈልጋል። አንድ ልብስ የሆነ ከለር ይዞ እንዲወጣ ከፈለግን ከለሩን ያላስነካ ነው ቦታ አይዘውም አይደለ? የሚፈልገው ምንድን ነው ማለት ነው? ሙሉ መነከር ይፈልጋል። ስለዚህ በተነከርነው ልክ ሚዛንና ቅስጥን የምንኖር ሰዎች እንዲሁም ደግሞ በዚች ምድር ላይ እውን የምናደርግ ሰዎች እንሆናለን። ሌላው ቁርአን ራሱን ሲያስተዋውቀን ሁዳ ነኝ ይላል። ሰው ዓላማዬ ምንድን ነው? ዓላማዬን ማሳካው እንዴት ነው? ምን ባደርግ ነው በዚች ዓለም ላይ ስኬታማ ሆኜ ቀጣይ ህይወትን ደግሞ ጀነት ማገኘው? የፈጠረኝን ፈጣሪ ዓላማ የተፈጠርኩበትን ዓላማ ማሳካው እንዴት ነው? በየቀን ህይወት ጉዞዬ ላይ የምወስናቸው ውሳኔዎች ትክክል ሆነው ለህይወቴ የሚጠቅሙ እንዲሆኑ ለመላው የሰው ዘር የሚጠቅም እንዲሆን ማደርገው እንዴት ነው? ይሄ እንግዲህ በሁዳ ጋር ተያይዞ ሰዎች የሚኖሩበትን ሶስት ዓለም ያስተዋውቀናል። እዚህ ዓለም ላይ አንደኛው አካል መግዱብ አለይህም ነው። የሰው ልጅን ክፋት በመፈለግ የሰው ልጅን ደስታ ለመቀማት ሰላሙን እረፍቱን ለመንሳት ሆን ብሎ የሚሰራ ዓላማው የተበላሸ ፍጡር ነው። ይሄንን ቁርአን መግዱብ አለይህም ይላቸዋል። አላህ የተቆጣባቸው። አላህ የተቆጣባቸው ሰዎች መሰረታዊ ችግራቸው የዓላማ ችግር ነው። ከዛ በኋላ ሰውን እንዴት እንደሚያጠሙ ግን ያውቁታል። ችግር የለባቸውም በሱ። እነዚህን አላህ ሸያጢን አልኢንስ ወልጂን ይላቸዋል። የጂኒና የሰው ልጅ ሸይጣኖች፣ የወጡ ሰዎች። ሸይጣን ረጂም ነው። ሁለት ባህሪ ቋሚ ያለው፣ አንደኛው ከጥሩ ከመልካም ከእውነት የሚባል ነገር ሁሉ የራቀ ነው፣ ሸይጣን ነው። ሁለተኛ ረጂም ነው፣ ጨካኝ ነው፣ እዝነት የሌለው ነው፣ ከእዝነት ሁሉ የራቀ ነው። እነዚህ ሰዎች የሚሰሩት ዓለም የሚፈጥሩት ዓለም ከመልካም ነገር ሁሉ የራቀ ጭካኔ የሞላውና እዝነት የሚባል ነገር የሌለው ነው። አላህ ስብሐነሁ ወተዓላ በቁርአኑ እነዚህን ሰዎች ያስተዋውቀናል። ቁርአንን ያብራራ ነው ለምንድን ነው የሚለውንም ሲመልስ ወከዛሊከ ኑፈሲሉ ልአያት ወሊተስተቢነ ሰቢሉል ሙጅሪሚን፣ ቁርአንን የምናብራራላችሁ የነዚህ ሙጅሪሞች መንገድ ግልጥ ብላው እንዲታያችሁ ነው ይላል። እኛ ቁርአን የአላህ ቃል ነው ብለን የያዝን ሰዎች የነዚህ ሙጅሪሞች መንገድ በምን ልክ ነው የተገለጠልን? ኹጡዋት ሸይጣን፣ የሸይጣን እርምጃዎች ቀስ እያሉ እያባበሉ የሚወስዱትና የሚያጠፉት መንገድ በምን ልክ ተገልጦልን? ሁዳ ማለት ይሄ ሲገለጥና ብርሃን ሆኖ ሲታየን ጨለማውን ተገፎ የእነዚህ ሰዎች መስመር ከታየ ይሄ አንዱ ጉዳይ ነው። ለዚህም ነው ቁርአን ቀድ ተበየነ ሩሽዱ ሚነል ገይ፣ ትክክለኛው መንገድ ከጥመቱ ግልጥልጥ ብሎ ተቀምጧል ይላል። በዚህ ልክ ግልጥልጥ ካለ እኛ በዚህ ልክ ግራ ተጋብተን በየቦታው የምንሆነው ነገር ምንድን ነው? አላህ ጨርሻለሁ ብሏል። ቀድ ተበየነ ሩሽዱ ሚነል ገይ። ለማንም ሰው አሊም መሆን አይፈልግ፣ ፕሮፌሰር መሆን አይፈልግ፣ ቁርአንን ወርዶ ቀድ ተበየነ ሩሽዱ ሚነል ገይ ያላቸው መጽሐፍ ማንበብ ለማይችሉ ሙሽሪከል አረብ ነው። ሩሽዱ ቅን መንገዱና ገዩ ጥመቱ
ግልጥ ተደርጎ ተቀምጧል። ስለዚህ የዚህ ሁዳ ለማግኘት የጥመቱ መንገድ፣ የጨለመው መንገድ፣ የሸይጣኑ መንገድ በደንብ መብራራትና መገለጥ አለበት። ሁለተኛው ደግሞ ዳል ነው። ፈጣሪውን ይፈልጋል፣ አማኝ መሆን ይፈልጋል፣ ግን እንዴት ማምለክ እንዳለበት አያውቅም። መንገድ የሳተ የዓላማ ችግር አይደለም ያለበት። ይሄ ደግሞ አብዛኛው ሰው የተሰለፈበት ሰልፍ ነው። ብዙ ጊዜ እነዚህ ነገሮች ለሌላ አካል ሰጥተን ስለምንቀመጥ እኛ ብዙ አያሳስብን። መግዱብ አለይህም ልንሆን እንችላለን ወይ ብለን አንልም። ዳል ልንሆን እንችላለን ወይ ብለን አንልም። ለምን? ይሄ ለሌሎች ነው። እኛማ በጣም ብርሃን ውስጥ ነው ያለን። እነዚህ የተባሉት የሰማይ መልእክት ተሰጥቷቸው የሳቱ ሰዎች ናቸው። ከብርሃን ጋር ተገናኝተው ፈንሰለኸ ሚንሃ እንዳለው እንደ ቆዳ እንደዚህ ግፍፍ ብሎ የወጣ ነው። ስለዚህ ሱረቱል በቀራ አጠቃላይም ቁርአን መግዱብ አለይህም እና ዳልን በሰፊው የሚያብራራ ነው። ቁርአን ትልቁ ቦታ የሰጠው ነገር ጉዳዮቹን ማብራራት ነው። ሐራም ሐላል አይደለም። ሐራም ሐላል በኋላ የመጣና በጣም ትንሽ ጉዳይ ነው። በሐራምና በሐላል ማህበረሰብ አይገነባም። ይሄ የተሳሳተ መንገድ ብዙ ነገር ያጠፋል። ሰው ሁሉ ቢዚ ሆነ። ሐራም ነው ሐላል ነው፣ ሐራም ነው ሐላል ነው። አይሻ ረዲየላሁ አንሃ መጀመሪያ ቁርአን ይሄ ሙፈሰላት አኺራን የሚያስተዋውቁ ኢማን የሚያስተዋውቁ አያዎቹ ደርሰው እነሱ ጀነትና አዛብን ባያስተዋውቁ ኖሮ ኸምር ሐራም ነው ሲባል ኸምርማ ፈጽሞ አንተውም ይሉ ነበር። መጀመሪያ ሐራም ነው ተብለው ቢሆን ዚና ሐራም ነው ሲባሉ ፈጽሞ አንተውም ይሉ ነበር። ነገር ግን መጀመሪያ ቁርአን ሰራቸው። ተው ሲባሉ ምንም ደቂቃ በማይወስድባቸው ጊዜ መፈጸም የሚችል ማንነት ሰጣቸው። እኛም መጀመሪያ በሐራም በሐላል ቢዚ ከመሆን ፈትዋውም የተጨናነቀው በሐራም በሐላል ነው፣ ጥያቄውም የተጨናነቀው በሐራም በሐላል ነው። መጀመሪያ የዚህ አቅማችን እንዴት ይገንባ በኢማን። ቁርአን ረጅም ጊዜው የሚያወራው ይሄ ነው። የሸይጣን መንገድ ይሄ ነው፣ የሙጅሪሞች መንገድ ይሄ ነው፣ እናንተ ጠንካራ ሆናችሁ ኢማን የምትይዙት በዚህ ነው፣ ከሸይጣን የምትጠበቁት በዚህ ነው ብሎ ጉልበት ይሰጠናል። መጀመሪያ ይሄ ጉልበቱ ጋር መምጣት ማለት ነው። ስለዚህ ይሄ የጥመት መንገዱ ጋር ከተዋወቀን ባል የሆኑ መንገድ የሳቱ ሰዎችን ደግሞ አላህ ያስተዋውቀናል። አህለል ኪታብ ሲፋት አህለል ኪታብ በቁርአን እና በሐዲስ እንዲሁ ደርድረን ብናየው እንደው በቃ ስለነሱ ሳይሆን ስለኛ የሚያወራ ነው የሚመስለው። ሲፋት አህለል ኪታብ የአህለል ኪታቦችን ባህሪ ቁርአን የዘረዘረው ብንወስድ ዛሬ እኛን ራሳችንን ነው የሚመስለው። ስለዚህ ቁርአኑን በዚህ ልክ ያስረዳው እኛም ተመሳሳይ ውድቀት ውስጥ ልንገባ እንደምንችል ለማስጠንቀቅ ነው። ይህን ሁለቱን ዓለም ካስተዋወቀን በኋላ ደግሞ ሲራጥ ሙስተቂም ሁዳ ቅን መንገድና ትክክለኛው መንገድ መመራት የሚባለውን ጉዳይ ደግሞ ያስተዋውቀናል። የቁርአን ሙዕጂዛው መረጃ የመስጠት ሳይሆን የጥመት መንገድን ተረድተን አላ በሲራ እንድንሆን ህይወታችንን ሙሉ መጽሐፍ እያነበብን ዩኒቨርሲቲ ገብተን ብናጠና የማናገኘውን ብርሃን በጥቂት ደቂቃ ይሰጠናል። አላ በሲራ ሆነን በዘርፉ ዓመታት ያጠኑ ሰዎች ያልደረሱበትን እውነታ ማየት ብንችልበት አቅም፣ ያም ብቻ ሳይሆን ይህንን ነገር ደግሞ እንድንጸየፈውና እንድንጠላው እንድንረቃው የሚያደርግ ደግሞ ኃይል ይሰጠናል። ሁሉ ነገር የሚሰጠን እሱ ነው። እሱ የሚፈልገው ወደ እሱ ትንሽ ዘንበል እንድንል ብቻ ነው። የዛሬ አቅማችንን አይደለም ማየት ያለብን ቁርአን የሚሰጠንን አቅም ነው።
እሱ ወደ እኔ ኑና ይኸው ሙሽሪከል አረብ ከየት ወደ የት እንዳሸጋገርኳቸው አይታችኋል፣ እንደዛ አሻግራችኋለሁ ነው። ከኛ የሚፈልገው አይደለም ያለው ነገር፣ እኔ ልስጣችሁ ነው የሚለው። ስለዚህ ይሄ ሁዳ የሚባለውን ነገር ይሰጠናል። አላ በሲራ እንድንሆን ተመርተን ትክክለኛው ነገር ጋር እውነት ጋር እንድንገናኝ። ወደዚህ መንገድም ደግሞ ለመድረስ ምን እንደሚያስፈልገን በዝርዝር ነው የሚያብራራው። እኛ የምንሞክረው ህይወታችንን በሙከራ የምናባክነው ጊዜ የለን። ሁዳን ለማግኘት ከፈለጋችሁ ይሄን አድርጉ፣ ይሄን ስሩ፣ ይሄን ተዉ ብሎ ራሱ ነው የሚወስደን። ስለዚህ ሁዳ ነኝ ይላል። በዚህ መግዱብ አለይህም ህይወት ውስጥ አብዛኛው የዓለም ህዝብ ስቃይና ሰቆቃ ውስጥ ነው የሚኖረው። ቁርአን ከዚህ ላተርፋችሁ ነው የመጣሁት ይላል። አዑዙ ቢላሂ ሚነ ሸይጣን ረጂም። አላህ ባመጣው ብርሃን ከሰማይ ባወረደው ቁርአን ከዚህ የሸይጣን ሸያጢን አልኢንስ ወልጂን መንገድ እጠበቃለሁ ብለን ነው ቃል ምንገባው። እሱም እጠብቃችኋለሁ ይላል። ምንም ምድራዊ እውቀት ከነዚህ ግፍ አያድንም። ሰዎችን አእምሯቸውን አዛብተው የማሰብ አቅማቸውን አሳጥተው ባጢሉ ሐቁን ባጢል አስመስለው ይነዱታል። ባልም እንደዚሁ ነው። ዝም ብሎ የሚነዳ ነው። ቆም ብሎ አይጠይቅም፣ አያስብም። በውክልና ነው የሚኖረው። የሚያስብለት ሌላ አካል አለው። የእሱ ስራ ምንድን ነው? መከተል። እኔ አስቤ ትክክል ከመሆን እነሱ አስበው የተሳሳቱትን ብከተል ይሻላል ብሎ የሚያምን ማለት ነው። ሁዳ ደግሞ ራሱ የሚያስብ ራሱ ከብርሃን ጋር የሚገናኝ። ስለዚህ ከሌላ አስተሳሰብ ተውሰን ሰዎች ራሳቸው ተጉዘው ከብርሃን ጋር ተገናኝተው አቋም ይዘው ውሳኔ እንዲሰጡ የሚያደርገውን መንገድ ከዘጋ ነው እና የእኛን ድምዳሜ እንዲወርሱ ካደረግናቸው አሁንም ቁርአን የፈለገው የሰው አይነት አይፈጠርም። አላህ የፈለገው እያንዳንዱ ሰው ተጉዞ ምስክርነት እንዲሰጥ ነው። ለዚህም ነው ቁርአን ላይ ቁል ይላል። ቁል ማለት አንድ ጉዳይ ላይ አንድ ሰው አለ የሚባለው ምን ሲሆን ነው? እንዲህ አለ ማለት አቋሙ ነው፣ ሀሳቡ ነው ማለት ነው። አንተም ጉዞህን ተጉዘህ አንተው ራስህ ምስክርነት የምትሰጥበት ደረጃ ድረስ ነው። ቁል ሁወ አላሁ አሐድ፣ አላህ አንድ ነው በል እንጂ አላህ አንድ ነው ስላሉ እኔም አላህ አንድ ነው አለ። አላህ አንድ ነው በል ማለት ሄደህ ተጉዘህ አጥንተህ አላህማ አሐድ ነው። በእርግጥ አንድ ነው ማለት አይደለም። አሐድ ማለት ቁል ሁወ አላሁ አሐድ በል አላህ ብቻ ነው በል። ቁል ያ አዩሀል ካፊሩን፣ ይሄ የአዋጅ ጉዳይ ነው፣ የአቋም ጉዳይ ነው። ሁዳም እኛው ራሳችን ተጉዘን ምንደርስበት እንጂ ለሌሎች ሰዎች ደርሰውበት እንዲነግሩን እኛ ደግሞ ልንቀበለው አይደለም። ይህንን በደንብ አስምሩበት። እኔ ተጉዤ ለቁርአን ምስክርነት መስጠት የምችልበት ደረጃ ደርሻለሁ። እኔ እንዲህ አልኩኝ ማለት የምችልበት ደረጃ ደርሻለሁ። እዚህ ሁዳ ነኝ፣ ወደ ቅን መንገድ መርቻችሁ በህይወታችሁ በምንም ጉዳይ ላይ እንዳትስቱ ጠብቃችኋለሁ። አሊፍ ላም ሚም ዛሊከል ኪታቡ ላ ረይብ። ዛሊከል ኪታብ የሰው ልጆች ሁሉ ሊያገኙት የሚገባቸው የሰው ልጆችን ሁሉ ጥያቄ ምላሽ የሰጠ ነኝ ብሎ ያለው አሳካለሁ ብሎ ያለውን ሁሉ እንደሚያደርግ ጥርጥር የሌለው ነቢያቶች ሁሉ ሲናገሩለት የነበረው መጽሐፍ ይሄ ነው። ይሄ መጽሐፍ ደግሞ ሁዳ ነው። ሁደን ሊልሙተቂን፣ በሌላ አያ ሁደን ሊናስ። አንዳንድ ጉዳዮች ቁርአን ሁሉንም ሰው ይመራል።
ሙእሚን ሙስሊም ባይሆንም ማለት ነው። ከዛ ደግሞ ሌላ ብርሃን ደግሞ አለ። ሙተቂን የሆኑ ሰዎች ብቻ የሚያዩት ብርሃን፣ ከሰው ልጅ ኖርማል መመራት ያለፈ ሌላ ማለት ነው። ሁዳ ነው። ሁዳ መሆኑን ደጋግሞ የሚገልጸው ባህሪውን ቁርአን ሁዳ ነው፣ ይመራል። እንግዲህ በሁሉም ስሞቹ የምናነሳቸው ጥያቄዎች ቁርአን ሚዛን ከሆነ እኛ ህይወት ውስጥ ሚዛን እንዲጠፍ፣ ቁርአን ሁዳ ከሆነ ከዓለም ህዝብ የተሻለ ብርሃን ኖሮን ዓለም ላይ ካሉ ማህበረሰብም ሀገርም ልቀን ተገኝተን ሌሎች ሲዳክሩ ጨለማ ውስጥ ሲሰቃዩ እኛ በብርሃን ከፍታ ሆነን ማሳየት ያልቻልነው ለምንድን ነው? ሁዳ ከሆነ በእኛ ህይወታችን ሁዳ እንዴት ይገለጣል? ከዚህ ሁዳ ጋር ተገናኝተናል ወይንስ የሳትነው ነገር አለ? እነዚህ ጥያቄዎች ሁዳ ነው ሲባል ሁዳ ነው ብለን ልንሄድ አይደለም። ምንድን ነው ሚስ ያደረግነው ነገር? ሁላችንም በእርግጠኝነት የምንናገረው ከዓለም ህዝብ እናንስ እንደሆነ እንጂ የምንሻልበት ነገር በጣም ጥቂት ነው። አልሐምዱሊላህ ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለናል። ይሄ ትልቁ ነገራችን። ከዛ በኋላ ደግሞ ያለውን ምንም ነገር እንመዝነው። ማህበራዊ ህይወታችን ከነሱ ይሻላል፣ የቤተሰብ ህይወታችን ከነሱ ይሻላል፣ እውቀታችን ከነሱ ይሻላል፣ የብሔር የሀገር ቀውሶችን የፈታንበት መንገድ ከነሱ ይሻላል ወይንስ እነሱ ይሻላል? የኢኮኖሚ ችግራችንን የፈታንበት መንገድ በሰማያዊ ብርሃን ታግዞ እዚህች ምድር ላይ ሀብትና ማለት ዱንያ የሰው ልጅ ርዕስና አጀንዳ ከመሆን አውጥተን ሰው ትልቅ አጀንዳ ያለው እንዲሆን አድርገናል ወይንስ እነሱ በሰጡን አዙሪት ውስጥ ስቃይና መከራ እያየን እኛው ራሳችን ያለን ሰዎች? እንዴት ነው ታዲያ ቁርአን ሁዳ ነው እኔ ይህንን ሁዳ ነው የምከተለው ምለው? ቁርአን ሐቅ ነኝ ብሏል፣ እውነት ነው። ሁዳ ነኝ ካለ እውነት ነው፣ ሁዳ ነው። ብርሃን ነኝ ካለ ብርሃን ነው። ያ ብርሃን ደግሞ የሚገለጥ የሚታይና የሚኖር። ስለዚህ ሁዳ የቁርአን ሌላኛው መገለጫው ነው። ሌላኛው የቁርአን ሲፋው ወይም ስያሜው ፉርቃን። እንደ ሌላው ባህሪም ይሄም የሰው ልጅ ከዚህ ፉርቃን ጋር ካልተገናኘ በጨለማና ብርሃን መካከል ያለውን ልዩነት መለየት አይችልም። አሁን ሰው ቁሳዊ የሆነውን ጨለማና ብርሃን አይኑ ማየት የሚችል ሁሉ አይቶታል። አሁን ብርሃን ነው፣ መብራት አለ፣ አሊያም ደግሞ ቀን ላይ ፀሐይ አለ፣ ጨለማም ይለያል። ከዚህ ወህይ ጋር ሲገናኝ ሰው ግን ሌላ ጨለማና ሌላ ብርሃን ማየት ይችላል። ይህንን ሌሎቹ ማየት አይችሉም። ሱሙን ቡክሙን ዑምዩን ፈሁም ላ ያዕቂሉን። ይህን ዓለም ሊጎበኙት አይችሉም። ያሉበትን ጨለማ መረዳት አይችሉም፣ ማየትም አይችሉም። ቁርአን ግን ፉርቃን ነኝ ይላል። ዓለም ላይ በተለያዩ ጉዳዮች የሚነሱ ሀሳቦች ዳኝነት የሚሰጠው ማን ነው? እኔ ነኝ አለ። እውነቱን ገልጬ ይሄ እውነት ነው፣ ሐሰቱን ገልጬ ይሄን ሐሰት ነው ብዬ እምለይ ነኝ አለ። የቁርአን ፉርቃንነት ሰዎች ዳኝነት እንዲሰጡ ማስቻሉ ምን ማለት ነው? እኛ ጨለማውንም ብርሃኑንም ሳናይ ሳይገልጥልን ይሄ ጨለማ ነው ይሄ ብርሃን ነው ሊለን ይችል ነበር። ነገር ግን በዛ መልኩ አይደለም የሚለው። እናንተ ብርሃኑን ማየት እንድትችሉ፣ እናንተ ደግሞ ጨለማውን ማየት እንድትችሉ እና ጨለማና ብርሃኑ እንዲለይላችሁ አደርጋችኋለሁ ነው የሚለው። አሁንም ይህንን ወህይ ሌሎች ሰዎች ጨለማና ብርሃን እንዲነግሩን
ከጠበቅን ከዚህ ሩህ ጋር እንገናኝ። ቁርአን ራሱ እኛን ነው የሚፈልገን። ጨለማው ተገልጦልን ጨለማና ብርሃን እኮ መለየት ቻልኩኝ ብለን እምንል ሰዎች እንድንሆን አደርጋቸዋለሁ ይላል። ፉርቃን ነኝ ይላል። አለዚያ የሰው ልጅ አይለይለትም። ይሄ ከቁስ ዓለም ውጭ ያለው ዓለም ማየት አይችልም። ኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉብ ለቲ ፊሱዱር። ይሄ ላይ ያለው አይናችሁ አይደለም ይህንን ጨለማና ብርሃን ማየት ማይችለው፣ ልብ ውስጥ ያለ ነገር ነው ማየት ሚሳነው። ስለዚህ እሱን እኔ ስገፍላችሁ ብቻ ነው የምታዩት ይላል። ከዚህ ወህይ ጋር ስትገናኙ ብቻ ነው ጨለማ ማየት፣ ብርሃን ማየት፣ ጨለማና ብርሃን መለየት፣ እውነት ማየት፣ ሐሰት ማየት፣ እውነትና ሐሰትን መለየት፣ ጥሩና መጥፎን መለየት፣ እንደዚህ ግልጥልጥ ብሎ ይታያችኋል ይላል። እና እኔ ፉርቃን ነኝ። በዚህ ምድር ላይ ጥሩ ነገር ምንድነው ተብሎ ሲባል ጥናት በመስራት የሚዲያ ፕሮግራም በማድረግ ውይይት በማድረግ የሚደከምበት አይደለም። ቁርአን ጋር ስንመጣ እኛ ምስክርነቱን እንድንሰጥ ይህንን ብርሃን ደግሞ እኛው ውስጥ ተገልጦ ውጪው አይተነው እንድንኖር የሚያደርገን ነው። ስለዚህ የቁርአን በእርግጥም ከአላህ ስብሓነሁ ወተዓላ የወረደ ነው ወይ የሚለውን ጥያቄ ምላሽ መስጠት ከዚህ በኋላ ያለን የህይወታችን አጀንዳ ነው ማድረግ ያለብን ሁልጊዜ ማለት ነው። ማመናችን ሳይገድበን ለዚህ ጥያቄ ኮንክሪት የሆነ መልስ ለእኔ ማግኘት አለብኝ። እኔም ምስክርነት ሰጥቼ መመስከር አለብኝ። ሁለተኛ ቁርአን ምንድን ነው የሚለውን ነገር የህይወት ዘመኔ አጀንዳ ነው። ካሁን በኋላ እያነበብኩኝ ሳይገባኝ አጅር እየሰበሰብኩኝ ምኖርበት አይደለም። እሱም በራሱ ትልቅ ነገር ቢሆንም ማለት ነው። ጉዳዩ ምንድን ነው? ቁርአን ምንድን ነኝ ይላል፣ ምንድን ነው ብለን የማወቅ ጉዞ መሄድ ነው። ይህንን ለማወቅ ደግሞ ከቁርአን ውጭ ሌላ ቦታ አትባዝኑ። ራሱ በቂ መልስ ስለሚሰጥ ማለት ነው። ቁርአንና ሐዲስ ስለ ቁርአን የተናገሩት ነገር በበቂ የሆነ መልስ ነው። ሌላ ማብራሪያ አይፈልግም። ይህንን ደግሞ እንግዲህ የአላህ ፍቃድ ከሆነ በዚሁ መልኩ እያየናቸው እንቀጥላለን። ለዛሬ 3 አካባቢ ሲፋዎችን አይተናል። ኢንሻአላህ ከእናንተ የሚመጡ ሀሳቦችን ጥያቄዎችንም እያየን እንቀጥላለን። ቢዝኒላህ